አገልግሎት አሰጣጥን ይበልጥ በማሳለጥ የተገልጋዮችን እርካታ ለማረጋገጥ አሰራርን መፈተሽ፣ ጉድለቶችን መለየትና ማሻሻልን ይጠይቃል። የመሬት ልማትና አስተዳደር ቢሮም ከአገልግሎት አሰጣጥ ጋር በተያያዘ የሚነሱበትን የመልካም አስተዳደር ችግሮች ለመቅረፍ ያስችል ዘንድ በ2016 ዓ.ም ተቋማዊ ሪፎርም ማድረጉ ይታወሳል። ይህ ተቋማዊ ሪፎርም የቢሮውን አሰራር ከሞላ ጎደል የቀየረ ነበር። ቢሮ ዛሬም ያልተሻገራቸውን የአሰራር ክፍተቶች በመለየት ለማረም የሚያስችለውን ሲስተም በተያዘው በጀት ዓመት በማልማት ወደ ስራ አስገብቷል። ሲስተሙ በጣም የዘመነ ሲስተም፣ ወቅቱን ደግሞ የሚዋጅ ሲስተም እንደሆነ ነው ማየት የሚቻለው። የደንበኞቻችን እንግልትና ቅሬታን በከፍተኛ ደረጃ የሚፈታ ሲስተም ነው። እንግዲህ በአጭር ጊዜ ውስጥ የነባሩን ችግሮች ገምግመን ችግሮቹን ለይተን መፍትሄ ነድፈን ወደ ተግባር አስገብተን የመጀመሪያውን ምዕራፍ የሲስተም ልማትና ትግበራን በጣም ሰክሰስፉሊ ተግባራዊ ማድረግ ችለናል። በ6 ወር ባልሞላ ጊዜ ውስጥ 20,600 ካርታዎችን ማተም ማለት የማይታሰብ ነው። ማኑዋሊ አይታሰብም፣ በነበረው ሲስተምም አይታሰብም። ስለዚህ ይሄ አቅሙ እጅግ በጣም ከፍተኛ አቅም ተደርጎ ነው የተዘጋጀው። ሌላው በነባሩ ሲስተም አንዱ ሲነሳ የነበረው ኪውአር ኮዱ አይነበብም። ስለዚህ ነባሩን ሲስተም መገልገል አንችልም የሚል ጥያቄዎች ሲቀርቡ ነበር። እሱም ዳታ ማይግሬሽን እየተሰራ ነው ያለው። እስካሁን ድረስ ከ33,000 የወጡ ካርታዎች በነባሩ ሲስተም ዳታዎቻቸውን ወደ አዲሱ ማይግሬት የማሻገር ስራ ተሰርቷል። ስለዚህ ሲስተሙ በጣም ተናባቢ እና ከየትኛውም ሲስተም ጋር የሚጣጣም ዘመናዊ የሆነ ሲስተም ነው። ለኛም እጅግ በጣም ፈታኝ የነበረው በነባሩ ሲስተም የታተሙ ካርታዎችን ዳታዎቻቸውን ሙሉ በሙሉ ወደ አዲሱ ሲስተም የማሻገር እግድ ነበር። በነባሩ ሲስተም እግዶች ነበሩ፣ የባንክ እግዶች ነበሩ፣ በቢሊዮኖች የሚቆጠሩ ገንዘቦች፣ የስም ዝውውር መረጃዎች ነበሩ። እነዚህ ትራንዛክሽኖች ሙሉ በሙሉ አንድም ሳይጎል አንድም ችግር ሳይገጥ በተሟላ መንገድ ወደ ለማነው ሲስተማችን ማይግሬት የማድረግ ስራ ሰርተናል። ይሄ እንግዲህ ወደ 50% ያክል ደርሰናል። በሚቀጥሉት 20 ቀናት ውስጥ ሙሉ በሙሉ ጨርሰን የዳታ ማይግሬሽን ስርዓታችንን ወደ አንድ የተደራጀ ሲስተም እናስገባለን። በተግባር ምን መልክ አለው ስንል በክፍለ ከተሞች ተገኝተን ተገልጋዮችንም አነጋግረናል። በጣም ሰፊ የሆነ ፕሮጀክት ያለን እዚህ እና በየጊዜው በየቀኑ ነው የምመጣው። ድሮ የነበረው ያው ይታወቃል፣ ከአሁኑ ጋር ምንም የሚነጻጸር አይደለም። አሁን የሁሉ ነገር በሲስተም ስለሆነ እየሰራ ያለው በተለይ አሁን የበለጸገ ወይ ከድሮ ከነበረው አሁን ያለው በኤአይ የሚሰራ እጅግ በጣም ሁሉ ነገር አቃልጣልና ከድሮ ከነበረው የማይገናኝ ነው። ድሮ ጀምረን የተውናቸው በጣም ብዙ ፋይሎች ነበሩ። አሁን ግን በዚህ በአዲሱ እንደ አዲስ ጀምረን 15 ቀን ባልሞላ ጊዜ ውስጥ በጣም ብዙ ለውጥ የሚያገኛል እና በጣም በተቀላጠፈ ሁኔታ የተሰራ ነው ያለው። ኦንላይን ካርታ አመልክቼ ክፈል ተባልኩኝ። ኦንላይን ከፍያ አያያዝኩኝ። ከዛ ሌላ ቴክስት ደረሰኝ። የሊዝ ውል ማለት የሊዝ ክፍያ አያይዝ ተባልኩኝ። የሊዝ ክፍያውን የከፈልኩበትን እዚህ አፕሎድ ክፍል ላኩኝ። እስካን ተደረገ። ወዲያው በ5 ደቂቃ አያይዤ አሁን ከ2 ሰዓት ነው ከምናምን በኋላ ካያያዝኩኝ በኋላ የካርታው ደርሶልሃል ተባልኩኝ። አሁን ወደ ቤት ሄጄ እዛው ዩዘርኔም እና ፓስወርድ እንትን ብዬ ወጪ ላደርግ ነው እና ደስ ይላል። ከዚህ በለጠ የሚያስደስት ነገር የለም። እንግዲህ በፊቱ እንደተጀመረ ያው ሙከራም ስለሆነ ሊሆን ይችላል። በእውነት አንድ ካርታ 1 ዓመት አያልቅም። አሁን ግን በ4 ቀን ጨርሻለሁ እና ደስ ይላል። በዚሁ ይቀጥሉ እንግዲህ እንዳይለወጡብን ነው ማለት። ዋናውን ካርታ ለመውሰድ ኦሬዲ ጨርሻለሁ እና በጣም ሲስተም ይሄኛው 20 ቀን ገደማ ነው የፈጀብኝ። ይሄኛው የበፊቱ ግን በጣም ብዙ ነገር ያንጓትት ነበር እና እውነት ግን ለእውነት ነው መሰክረው እዚህ ላይ ያለውን ነገር እያሳየሁሽ ነው እና በጣም የፈጠረ ነው። ውስጥም ያሉት ሰዎች ጥሩ መስተንግዶ ነው የሚያደርጉልሽ። ሁሉም ጋር የተላክሽበት ቦታ ሲስተሙ የሚልክሽ ቦታ አለ።
የሄድሽበት ቦታዎች ሁሉ ጥሩ መስተንግዶ ነው የሚያደርጉልሽ እና በጣም ደስተኛ ነኝ። እውነት ኤፍቱ በጣም ያቆይ ነበረ ቀጠሮም እኔ በሌላም ሰውም ስለማየው ሌላም ኬዞች ነበሩ። አሁን የራሴ ካርታ ነው እና ይሄንን እንትን ብዬ ለራሴ ገርሞኛል። በፊት የምታየው ነገር በካርታ ዙሪያ ላይ ያለ ነገር ከባድ ነው። ይሄንን በደንብ በሙሉ አንደበት ማለት ብዙ ተቸግረን ነበር በፊት ላይ። ይሄን የምናገረው ለእውነት ነው። ራሴ አሁን በእጄ ላይ ይዤው በሲስተም የተንቀሳቀስኩ ራሴ ስለማደርገው ጥሩ መስተንግዶ አግኝቻለሁ። ይህ ሲስተም በአንድ ጊዜ ከአንድ በላይ አገልግሎት መስጠት የሚያስችል ነው። በአንድ ጊዜ ብዙ ስራዎችን መስራት የሚያስችል አልነበረም ነባሩ ሲስተም። የአርሶ አደር መብት ፈጠራን ለማከናወን የግድ የሰነድ አልባ ስራዎች ማቆም ነበረበት። እሱን አቁመን ነው አርሶ አደር ስንሰራ የነበረው። አንዱ ተገልጋዮቻችንን ምሬት ውስጥ የከተተው ያዘገየብን እሱ ነው የነበረው። አሁን በዚህኛው በአዲሱ ሲስተም በርካታ ስራዎች በአንድ ጊዜ ማካሄድ እንችላለን። ሞጁላር ስለሆነ ማለት ነው። ለምሳሌ የኮንዶሚኒየም ቤቶች የካርታ ህትመት 0 ነበረ ባለፈው። ከዛ ተነስተን ዛሬ 2000 ካርታዎችን ማተም ችለናል። ይሄ በከተማ አስተዳደርም ላይ እያስከተለ የነበረው ወጪ ከፍተኛ፣ ሸክሙ በጣም ከፍተኛ ነው የነበረው። ምክንያቱም ካርታ ታትሞ በባንክ ቤት ካልታገደ እና ካልተላለፈ ለባለ መብቱ ለባለ ይዞታው ከተማ አስተዳደሩ ነው ወለድ ይከፍል የነበረው። ስለዚህ የ2000 ባለ ይዞታዎች ወለድ ለከተማ አስተዳደሩ ማስቀረት የቻለ የካርታ ህትመት ነው የተሰራው ማለት ነው። ይሄ እንግዲህ የአርሶ አደር መብት ፈጠራ ስራውን እየተከናወነ የኮንዶሚኒየም ደግሞ በሌላ በጎን ሳይመልታንስሊ እየተከናወነ ያለበት ሁኔታ ነው ያለው። ጊዜ ገንዘብና ጉልበትን በብዙ መቆጠብ ያስቻለ የተገልጋዩን እንግልት በጥፍ የቀነሰ ሲስተም በተለይ ክፍለ ከተሞች ላይ የስም ዝውውር ስራ ይሰራል። የይዞታ ማካተት፣ የይዞታ ማካፈል አገልግሎቶች ይሰራሉ። የእግድ አገልግሎት አጠቃላይ ይሰራል። ከማዕከል ጀምሮ ክፍለ ከተማ ተቀናጅተው ማለት ነው። እነዚህ አሁን ታሪክ የሆኑበት ነው። በሆነ ወቅት ከተማ ውስጥ የእግድ አገልግሎት ማግኘት ያልቻሉ ችግር ደርሶባቸው የጤና እክል ደርሶባቸው ልጆቻቸውን ቤተሰቦቻቸውን ዘመዶቻቸውን ማሳከም ያልቻሉ ህጋዊ ካርታቸውን አሳግደው በባንክ አዚዘው የውጭ ምንዛሪ የሚያስገኙ ኢንቨስትመንቶች እቃ በማስገባት ላይ የነበሩ ኢንቨስተሮችን ጭምር ችግር ውስጥ የወደቁበት በጣም ከፍተኛ እንግልትና ቅሬታ ነው የነበረው። ይሄንን ነው የፈታው ይሄ ሲስተም ማለት ነው። ስለዚህ የዳታ ማይግሬሽኑም ሰክሰስፉሊ ተሰርቷል። መጀመሪያ ያተከርነው እግድ ያለባቸው የስም ዝውውር ያደረጉ በዚህ ምክንያት ደግሞ አገልግሎታቸው የታነቀባቸው ተገልጋዮቻችን ቅድሚያ ዳታቸውን ወደ አዲሱ ሲስተም ማይግሬት በማድረግ አገልግሎታቸውን እንዲያደርጉ ያደረግንበት ሁኔታ ነው የነበረው። ከገቢም አንጻር በቢሊየን የሚቆጠር ገቢ ነው ማግኘት የቻለው እነዚህ አገልግሎቶች በመጀመራቸው ማለት። በተገልጋይ አንደበትስ የባንክ እግድና የስም ዝውውር ነበረ። በጣም በሚገርም መልኩ ነው ያለቀው፣ በማይገመት ፍጥነት ማለት ነው። ሲስተሙ ከመጀመሪያው ከነበረው ሲስተም አሁን የተሻለ ነው። ባለሙያ አንድ ባለጉዳይ ይዞ ያን ጉዳይ ሳይጨርስ ወደ ሌላ ጉዳይ መሄድ አይችልም። መርጦ ማንሳት አይችልም። እንትኑን ጠብቆ ነው ወረፋውን ጠብቆ ነው የሚያነሳው። እጁ ላይ ደግሞ ይዞ ያቆየበትም ሰዓት ስለሚታይ ማቆየትም አይችልም፣ ሲስተሙ ራሱ አይፈቅድበትም። እና አሁን ሲስተሙ በጣም ስለዘመነ ሌላ ደግሞ ባለሙያዎቹም ከሲስተሙ ጋር ቶሎ አዳፕት ስላደረጉ አሁን በደንብ ነው በሚገርም ፍጥነት ነው እየተስተናገደ ያለው። ባንክ ራሱ ለኛ የሰጠና 1 ሳምንት ጊዜ ነበር። ከ1 ሳምንት ጊዜ በፊት ቀድሞ ነው ያለው እና በአገልግሎቱ በጣም አሁን ላይ በጣም ደስ የሚል ነው ያለው። ከዛ በፊት 1 አመት ቆይተንም ራሱ ስም አይዞርም ነበር። አሁን ግን በ1 ሳምንት ነው ስም እየዞረ ያለውና በጣም ቆንጆ የሚባል ነው። መጀመሪያ የመጣሁበት ካርታው የተናጠል ካርታ አልነበረም። ይህ ካርታ ለማድረግ ፈልጌ መጥቼ ነበረ። ያው በፊት እንትን አልነበረም፣ በቤተሰብ መጥቼ ነበር በድሮ። አሁን ግን መጥቼ በ8 ነው 7 ቀን ጨርሻለሁ። ከጠበቅኩት በላይ ነው። እንደዚህ ካርታ እንደዚህ በፍጥነት ካርታ እንጂ ስትዩ 1 2 አመት ይፈጃል የሚባለው አሁን በ10 ቀን በ8 ቀን ካርታ ማለት መሸጥም መለወጥም ትችላለች በካርታው። ያን ነገር መጠቀምን የመሰለ ነገር የለም። እኔ በጣም ደስ ብሎኛል ከበፊቱ።
ከዚህ የበለጠ ግን ማሻሻል አለባቸው። አሁኑ ጥሩም ቢሆን ከዚህ የበለጠ እንዲሻሻል ቢደረግ ደስ ይላል። እንደ ቢሮ ኃላፊ ገለጻ ሲስተሙ የአሰራር ግድፈቶችንና ብልሹ ተግባራትን ለማረም በሚያስችል መልኩ የለማም ነው። ከዚህ በፊት በነበረው በሼር ፎልደራችን ሁሉንም ይዞታዎች ይዘናል። ከ700 ሺህ በላይ ፋይሎች፣ ማህደሮች፣ ይዞታዎች ይዘናቸዋል በሰርቨራችን። እነዚህ ውስጥ ያሉ እነዚህ ፋይሎች ማለት ሙሉ በሙሉ ንጹህ ናቸው ማለት አይደለም። ለዚህ ነው የኢካርታ አገልግሎት የካርታ ኮፒ አገልግሎት እንዲሰጥ እና እሱ ደግሞ በሲስተም ብቻ እንዲሆን የተወሰነው። በሲስተም ብቻ በቴክኖሎጂ ተደግፎ እንዲሆን። በዚህ ምክንያት የዋርካ ፕሮግራም ካካሄድን ወደዚህ ተጠያቂነት የሰፈነባቸው ጭምር የመብት የተፈጠረባቸው ካርታዎች ተገኝተዋል። በነባሩ ማለት ነው። በነባሩ ሼር ፎልደራችን ላይ ያለ ነገር ግን መብት ተፈጥሮባቸዋል። ሲረጋገጥ ግን ህጋዊ አይደሉም። በዚህ ምክንያት እርምጃ የተወሰደባቸው የመንግስት ሰራተኞች እንዲሁም ደግሞ የባለ ይዞታውን ባለቤት ጭምር ጉዳያቸው በፍርድ ቤት ክትትል ላይ የሚደረግ አለ። አንድ ካርታ ለምሳሌ ወደ 13 የአስፈጻሚ አካላት አመራሮችና ሰራተኞች በቁጥጥር ስር እንዲውሉ የተደረገው በዚሁ ባደረግነው ማጣራት ነው። ስለዚህ ሲስተማችን ቁልጭ አድርጎ ያወጣል። የትኛው ለማጭበርበር የሚፈልግም ካለ የተጭበረበረም ካለ ያመለጠም ካለ በቀላሉ መያዝ ሊደረስበት የሚያስችል አቅም ያለው ሲስተም ነው የገነባ ነው ማለት ነው። ስለዚህ ሲስተማችን እጅግ በጣም አስተማማኝ፣ ዘመናዊነቱ ደግሞ በጣም የዘመነ ደረጃውን የጠበቀ ሲስተም ነው። በዚህ ሲስተም ጥቆማዎችና ቅሬታዎችን እንቀበላለን፣ ምላሽም እንሰጣለን። ኪውአር ኮድ ተዘጋጅቶ ለሰራተኞቻችን ተሰጥቷቸዋል። በየክፍለ ከተማውም ተበትኗል። አገልግሎት የሚሰጡ ማንኛውም ደንበኛ ተገልጋይ ቅሬታ ካለው ጥቆማን ማቅረብ ከፈለገ ኦንላይን የሚያቀርብበት ስርዓትም ተተክሏል ማለት ነው። ሲስተሙ የአሰራር ቅልጥፍናን መጨመር በሚያስችል መልኩ ከተለያዩ ተቋማት ጋር ትስስርንም ፈጥሯል። ማንኛውም ሰው ካርታውን በሞባይሉ ይዞ አገልግሎት ማግኘት ይችላል። የትም ኪውአር ኮድ ስላለው በዛ ኪውአር የትኛውንም አገልግሎት፣ የባንክ አገልግሎት፣ የድራይቪንግ ላይሰንስ አገልግሎት እና የሰነድ ማረጋገጫ አገልግሎቶችንም ጭምር ማግኘት በሚያስችል መልክ የተሰራ ነው። ሲስተማችን ከ30 በላይ ከሚሆኑ ባንኮች ጋር ተገናኝቷል። ከመንግስት ተቋማት ጋር ደግሞ ከፌዴራል የሰነዶች ማረጋገጫ ጋር ተገናኝቷል። ከፋይዳ መስሪያ ቤት ጋር ተገናኝቷል። ከወሳኝ ኩነት ጋር ተሳስሯል። ከግንባታ ፈቃድ ከፕላንና ልማት ቢሮ ጋር ተሳስሯል። አሁን በቀጣይ ደግሞ ከቤቶች ልማትና አስተዳደር ቢሮም ጋር የሚገናኝ ነው የሚሆነው። ስለዚህ በቀጣይ ሌሎች የፍርድ ቤት ነክ ጉዳዮችንም ጭምር በሲስተም አገናኝተን የምንቆጣጠርበት ሁኔታ ይኖራል። እሱም እየተሰራ ነው ያለው። በምዕራፍ 2 የሲስተም ልማት ተግባርስ ሁለተኛውም ዙር አሁን እያንዳንዱ መሬት ሲዘጋጅ የመሬት ዝግጅት የጥራት ችግር ነበረበት። ይሄንንም በዚህ ሲስተም የምንፈታበት ሁኔታ እየፈጠርን ነው የምንገኘው። ሁለተኛው ምዕራፍ የሲስተም ግንባታው ደግሞ ተጀምሯል። እሱ ደግሞ ሲጠናቀቅ ከፍተኛ ጫና ያቃልላል። የመሬት ጨረታ የሊዝ ጨረታ ሂደታችን ከመነሻው ጀምሮ ሰነድ ከመሸጥ እስከ መሬት ማስተላለፍ ድረስ ያለው ሙሉ በሙሉ ኦንላይን ማድረግ የሚያስችል ስርዓት ተገንብቷል። እሱ ሲጠናቀቅ ጨረታ ሙሉ በሙሉ ኦንላይን ይሆናል። ሰዎች ንክኪ ጋር አይኖርም። ከንክኪ የጸዳ ይሆናል። ከእንግልት የጸዳ ይሆናል። እንዲሁም ደግሞ ከፍተኛ የሰው ኃይል ይጠቀማል ጨረታ። እሱን ሙሉ በሙሉ በሚያስቀር መንገድ ኦንላይን ይሆናል። የካሳ ትንተና፣ የልኬት ስራዎች ሙሉ በሙሉ ኦንላይን ይሆናሉ። ከዚህ ጋር ተያይዞ ያሉ ችግሮችም ይፈታሉ። ማንኛውም ልማት ተነሺ መብቱ ተከብሮለት ምትክ ተሰጥቶት ካሳ ተከፍሎት ባለው አሰራርና መመሪያ መሰረት እየተስተናገደ ነው ያለው። ይሄንን መስተንግዶ ደግሞ ኦንላይን በማድረግ የበለጠ አገልግሎቱን የምናቀላጥፍበት ስርዓት እየተገነባ ነው ያለው። የመሬት ልማትና አስተዳደር ቢሮ አልምቶ ወደ ስራ ያስገባው ይህ ሲስተም እንደ ተቋም የሚነሱ የመልካም አስተዳደር ችግሮችን ለመቅረፍ ዘመኑን የዋጀ አዳዲስ አሰራሮችን በመከተል በተግባር የተረጋገጠ
በተገልጋዩ አንደበትም ምስክርነት የተሰጠበት ነው።